ዛሬ ከእግዚአብሔር ቃል የምንመለከተው ኢየሩሳሌም የማናት? ፍልስጤም ማን ነው? ኢየሩሳሌም ማን ነው? ጊዜ ከበቃን ሰፊ ቶፒክ ስለሆነ ለትንቢት ትምህርት በጣም ወሳኝ የሆነ ነገር ምንድነው ካላችሁ ብሉይ ኪዳንን ማወቅ በጣም ወሳኝ ነው። ብሉይ ኪዳን ትምህርት ካወቅን ብዙ ነገር ይፈታልናል። ብሉይ ኪዳን ጥላ ነው፣ አካሉ አዲስ ኪዳን ነው፣ አካሉ ክርስቶስ ነው። ስለዚህ ክርስቶስን የበለጠ ማግኒፋይ የሚያደርገው በብሉይ ኪዳን ውስጥ ያሉት ሚስጥራት በሙሉ ሲገቡን ነው። ስለ ጌታ መምጣት ሁሉ በብሉይ ኪዳን ውስጥ ብዙ የተጻፉ ጥላዎች አሉ። ስለ ኢየሱስ መሞት ጥላዎች እንዳሉ ሁሉ ስለ ኢየሱስ ክርስቶስ ዳግም መምጣትም ጥላዎች አሉ። በሌላ ጊዜ እንመለከታቸዋለን እሱን። ዛሬ ግን የምንመለከተው ስለ ኢየሩሳሌም እስካሁን ድረስ ሰው ሳያቋርጥ የኖረባት አገር ብትኖር እስራኤል ወይንም ደግሞ ኢየሩሳሌም በዕብራይስጥ ኢየሩሻላይም ትባላለች እና የስሙ ትርጉም በጣም ጥልቅ የሆነ ይሄ ምንድነው ስነ ልሳናዊ ወይንም ደግሞ ሊንጉስቲክ የሆነ መንፈሳዊም ይዘትም ያለው ነው እና ይሄንን የምልበት ምክንያት አለኝ። እንመለከተዋለን። ቃሉን የተለያየ ይሄንን የቋንቋው አዋቂዎች ሲናገሩ እንግዲህ ከሁለት ቃላት የተዋቀረ ነው ብሎ ይናገራሉ እና በተለይ ኢየሩሳሌም ማለት ከሰላም ጋር የተያዘ የሰላም መሰረት ወይ ፋውንዴሽን ኦፍ ፒስ እንደሆነ እና በጣም የታወቀው ተቀባይነት ያለው ትርጉም ይሄ ነው እና ስሙ ከሁለት የዕብራይስጥ ቃላት የተገኘ ነው ይባላል። የሩ የሚለው ቃል አለ ወይንም ያራ ከሚለው ከዕብራይስጥ መሰረት የመጣል ወይንም መስረት ማለት ነው። ሻላይም ወይንም ሻሎም ማለት ደግሞ ሰላም ወይንም ፍጹምነት ማለት ነው። ስለዚህ ትርጉሙ የሰላም መሰረት ወይንም የሰላም ከተማ ማለት ነው ባጭሩ። ስለዚህ ኢየሩሳሌም ሰላምን ማየት ማለት ይችላላችሁ። ቪዥን ኦፍ ፒስ ያላት ናት። አንዳንድ የመጽሐፍ ቅዱስ ምሁራን የሩ የሚለው ቃል ራህ የሚለው RAAH የሚለው ራህ የሚለውን ያህዌ ይርኤ ከሚለው ነው። ራህ ከሚለው የዕብራይስጥ ግስ ጋር ያያይዙታል። ራ ማለት ልክ ራእዬ ወይንም ደግሞ ማየት ማለት ነው። እንደ ራእይ እንደማለት አድርጋችሁ ሰዱት እና ትርጉሙ ሰላም የሚታይባት ስፍራ ወይንም የሰላም ስፍራ ወይንም የሰላም ራእይ ማለት ነው እና በመጽሐፍ ቅዱስ አጠራሯ ወይንም በታሪክ አጠራሯ የከተማዋ ስም በታሪክ ሂደት ውስጥ የተለያዩ ጥምረቶችን አሳልፏል። ለምሳሌ ሳሌም በሚባል በመጀመሪያ በዘፍጥረት ላይ ምዕራፍ 14 ቁጥር 18 ላይ የሰላም ንጉስ የልዑል እግዚአብሔር ካህን የሆነው መልከ ጸዴቅ የሳሌም ንጉስ ተብሎ ተጠርቷል። ስለዚህ ሳሌም የሚለው ኢየሩሳሌም ወይንም ኢየሩሳሌም የምንለው ማለት ነው። ሰላም ወይንም ሰላማዊ ማለት ነው። ሌላው ቀድሞው ይዘዋት የነበሩት ከዳዊት ከተማዋይቷን የያዘው ከኢያቡሳውያን ነው ወይንም ጀቡሳይት እና ዳዊት ከተማዋን ከመያዙ በፊት በኢያቡሳውያን ስለነበረች የምትጠራው የኢያቡሳውያን ከተማ ተብላ ነበር የምትጠራው እና ሌላው ስሟ ያህዌ ይርኤ ወይንም ደግሞ ያህዌ ይርኤ ወይንም ጀሆቫ ጃይራ አብርሃም ይስሐቅን ሊሰዋ በሞሪያ ተራራ ላይ በቆመ ጊዜ እግዚአብሔር በምትኩ በግ ስላዘጋጀ ስፍራውን እግዚአብሔር ያዘጋጃል ወይንም በእግዚአብሔር ተራራ ይታያል ብሎ ይርኤ ይሄ የሩ የሚለውን ቃል ለመፍታት የተጠቀምንበት ነው። ስለዚህ በእግዚአብሔር ተራራ ይታያል ማለት ነው እና ይሄ የስሙ ምስጢራዊ ውህደትን ስትመለከቱ እንግዲህ የአይሁድ ሊቃውንት በተለይ ሚድራሽ በሚሉት መጽሐፋቸው ላይ እግዚአብሔር አብርሃምን ይርኤ ወይም መታየት ማዘጋጀት የሚለውን ስም እንደገና ደግሞ መልከ ጸዴቅ የሚለውን ሳሌም የሚለውን ያዋህዱና ኢየሩሳሌም ወይም ኢየሩሻላይም ወይንም ኢየሩሳሌም ተብላ ተጠራች ብለው የሚናገሩት የራሳቸው የሆነ ደግሞ ትርጉም አላቸው። እንግዲህ ኢየሩሳሌም በስሟ የሰላም ከተማ ብትባልም በታሪክ ግን የጦርነት የግርግር ማዕከል ሆና ቆይታለች እስካሁንም እንደምታውቁት ማለት ነው። እንግዲህ ይሄ ፓራዶክስ ይሄ ተቃርኖ የሚያሳየው ከተማዋ እውነተኛውን ሰላም ወይንም እውነተኛውን ሻሎም የምታገኘው የሰላም ንጉስ የሆነው መሲሁ የሹዋ ኢየሱስ ክርስቶስ ዳግም ሲመለስ መሆኑን የታወቀ ነው። ስለዚህ በአጭሩ ኢየሩሳሌም ማለት የሰላም መኖሪያ የእግዚአብሔር የሰላም መሰረት ማለት ነው እና ከተማዋ ከእግዚአብሔር አጀንዳ ጋር በጣም ቁርኝት ያላት ናት። በጣም የታሪክና በቃ ብዙ ታሪክ ያላት ሀገር ናት። ንጉሥ ዳዊት ኢየሩሳሌምን ወይም ኢያቡስን
ይዞ የእስራኤል ዋና ከተማ ማድረጉ ከተማዋ ለፖለቲካ ማዕከልነት ብቻ ሳይሆን ለመንፈሳዊ አገልግሎት ታቦቱን ለማስገባት በጣም የተለየች እንድትሆን እንዳደረጋት ትመለከታላችሁ። ሌላ ላዩ ላይ ዋናው የከተማዋ እምብርት የሆነው የሞሪያ ተራራ ሚስጥር አለ። አብርሃም ይስሐቅን ለመሰዋት የሄደበት ይሄ እግዚአብሔር ያዘጋጃል ያህዌ ይርኤ የተባለበት ስፍራ ዘፍጥረት 22 ላይ የምትመለከቱት የኋላ ኋላ ምን ሆኖ ትመለከታላችሁ? ቤተ መቅደሱ የታነጸበት ቦታ እንደሆነ ትመለከታላችሁ። ስለዚህ የኢየሩሳሌምን ይህንን ከጥንቱ የመስዋዕት ቦታ እንደሆነች የሚያበስር እንደሆነ ትመለከታላችሁ። እና ስለ ኢየሩሳሌም ስንነጋገር የጌታችን የኢየሱስ ክርስቶስ እንባ የፈሰሰባት ትልቅ ለድነት ችን ሲል ጌታ ዋጋ የከፈለባት ቦታ ናት። እንደውም ጌታችን ኢየሱስ ክርስቶስ ኢየሩሳሌም ዶሮ ጫጩቶቿን እንደምትሰበስብ ልሰበስብሽ መጣው አላወቅሽም ወይንም አላወቃችሁም ብሎ ከተማይቱን አይቶ አለቀሰላት ይላል። ሉቃስ 19 ቁጥር 41 ላይ ታገኙታላችሁ። ስለዚህ ከተማዋ በጣም ታሪካዊነት ብቻ ሳይሆን በጣም ጌታ ያለቀሰላት ከተማ ናት። ጌታ አንብቶላታል። እዚህ ቦታ ላይ ደግሞ ጌታ ያለቀሰበት ቦታ አይደለም፣ ኢየሩሳሌም የድል ስፍራም ነው። በኢየሩሳሌም የቀራንዮ ኮረብታ ላይ የተፈጸመው የማዳን ሥራ ለሰው ልጆች ሁሉ የዘላለም ሕይወት በር የከፈተበት የጨለማው ኃይል የተሸነፈበት ቦታ ነው። ክብር ለእግዚአብሔር ይሁን እና ብዙ መንፈሳዊ ምስጢር ያለባት ከተማ፣ መለኮት የረገጣት ቦታ፣ መላእክት ሲወጡ ሲገቡ የነበሩበት ቦታ፣ በጣም ኃይለኛ የሆነ መንፈሳዊ አክቲቪቲ የነበረባት ቦታ ነበረች እና የመጨረሻውም ዘመን የትንቢት ፍጻሜ የሚሆንባት ቦታ ናት እና የሺህ ዓመት ንግስና ሲሆን ጌታችን ኢየሱስ ክርስቶስ በክብር ሲመለስ አሕዛብን ሁሉ የሚገዛው ከዚች ከተማ ሆኖ እንደሆነ ነቢዩ ዘካርያስ በምዕራፍ 14 ላይ ይተነብያል። ኢየሩሳሌም የዓለም መንፈሳዊና ፖለቲካዊ መዲና ትሆናለች። ይሄ ማለት ጌታ በኢየሩሳሌም ይመለካል፣ በሴም ታይም ደግሞ በዛ ሆኖ ዓለምን ሁሉ ያስተዳድራል ማለት ነው። ሌላው እንግዲህ የመጨረሻው ከዚህ ውስጥ የምትመለከቱት ከአሕዛብ የተለያየ ጥቃት ደግሞ የደረሰባት ናት። በፊትም ወደፊትም የሆነ ጥቃት እንደሚመጣባት መጽሐፍ ቅዱስ ይነግረናል። አንደኛው ከአርማጌዶን ነው፣ ሁለተኛው ከጎግ ማጎግ ነው። በተለይ ስለ ጎግ ማጎግ ደጋግመን ተነጋግረናል። የአሕዛብ ጥቃትና ጉዳት የሚያደርስባት የተለያየ ህብረት የሚያደርጉባት ተባብረው የሚመጡባት የሚያድሙባት ከተማ ትሆናለች። በትንቢት መጽሐፍት ለምሳሌ ባለፈው እንደጠቀስነው በሕዝቅኤል 38 በዘካርያስ 14 ላይ እንደተጠቀሰው በመጨረሻው ዘመን አሕዛብ ኢየሩሳሌምን ለመውጋት እንደሚነሱ መጽሐፍ ቅዱስ ይነግረናል። ስለዚህ በዚህ በሕዝቅኤል 38 እና በዘካርያስ 14 መሰረት ኢትዮጵያ ወይም ኩሽ መጠቀሷ እኛ ለሕዝባችን ለሀገራችን እንድንጸልይ በንቃት እንድንማልድ የሚያሳስብ ትልቅ ጥሪ እንጂ መርዶ ነገራ ወይም ለማስደንገጥ የሚነገር እንዳልሆነ እንድትረዱልኝ ይፈልጋሉ። ስለዚህ ለማጠቃለል ያህል አሁን የተናገርኩት ኢየሩሳሌም በታሪክ ብቻ የምትታወስ ከተማ ሳትሆን አሁንም በሕይወት ያለች ከተማ ናት። ወገኖች እስካሁን ድረስ ሰው ኤግዚስት ያደርግባታል። ከፍጥረት ጀምሮ ብዙ ዘመን የኖረች ምድር ናት። የእግዚአብሔር ዓይኖች 24 ሰዓት የማይለዩት ከተማ እንደሆነች ስለ ኢየሩሳሌም ይናገራል። በተለይ ለእኛ ለአማኞች በከተማዋ ላይ ከሚመጣው መለኮታዊ ፍርድና ከአሕዛብ ሴራ እንድትጠበቅ ልንማልድ ስለ ኢየሩሳሌም ሰላም ጸልዩ ብሎ ጌታችን ነግሮናል። ልንማልድ ያስፈልገናል።